ተመልካች በደንብ ያየው አይመስለኝም እና እባክህን እንዳደነግጥሽ አንተ እስቲ በደንብ አሳየን እባክህን እስቲ አባቱ ይሁን አይሁን እንኳን እርግጠኛ አይደለሁም ግን ደግሞ ለአባቱ መሞት ተጠያቂው እሱ ራሱ ነው እሱ መውጣት እንደማልችል ይሰማኛል እኔ እኮ በፊት በጣም ደፋር ነበርኩኝ ምንም ነገር አያቅተኝ ግን ደግሞ አሳስሮ አስቀመጠ አይዞሽ እኔ ለመግደል ሐሳቡም የለኝም ነበር ግን በውስጤ አልወደውም አስተዳደጉ ጥሩ ስላልነበረ ያሳየኝ ያለው ድርጊት ያደኩበት ጥሩ ስላልሆነ ውስጤ ለመግደል ሳይሆን ጥላቻ ነበረብኝ ስለዚህ ግልጽ አድርገህ ነገር እኔ በቃች ነች ኃይለ እኔ ላይ ስትሆን እንደነበረው አሁን አስፈራራቸው እነሱንም እዚህ ያለ አይደለ እንዴት አድርጌ እንደምነግርህ አላውቅ ያኔ ስትጠይቀኝ ፈርቼ ነው እንጂ በቃ እኔን መሄጃ የላትም ምንም አታመጣም ብሎ በጣም ብዙ ነገሮችን እኔ ጋር የሚያደርገው በነፃነት ነው በትንሹ በቀን የሶስት ሰው ህይወት ሊያልፍ ይችላል ይሄ ማለት አምጡ ብሎ ካዘዛቸው መካከል ነው እነሱ ጋር ለውጥ አይኖርም ግን እሱ ከሀብታሞቹ ገንዘብ ለመሰብሰብ ብሎ ትልልቅ ነገሮችን ነው የሚያዛቸው ይሄ ሰው ማለት ለሌላ ሰው ሊያስብ ይቅርና ለገዛ አባቱ እንኳን ያልተመለሰ አውሬ ነው ቁጭ በል ሰማኛለህ አርፈ ቁጭ በል እኔ እኮ አይኔ እያየ በጣም ብዙ ጊዜ ተቀይሮ አይቼዋለሁ ከዛም ደግሞ አይሆንም ብዬ ስሞክር ወዲያውኑ የሆነ የሚያደርገው የሚለፈልፈው ሌላ ቋንቋ አለ ከዛ ወደ ማላቀው አይነት ስሜት ይሰማኛል የሆነ ወደ ሞት እየሄድኩኝ አይነት ስሜት ይሰማኛል ለኔ የሚሰጠኝ ኃይል የለም ግን ደግሞ የሆነ ትልልቅ ቤት ወይም መኪና እንዲይዝ ያደርገኛል በሰዓቱ ምክንያቱም እነሱ ፊት እሳቸው እያልኩኝ ነው ምትኮን የምጠራው ምክንያቱም በጣም ትልቅ የተከበሩ ሰዎች ሰው እንደሆኑ አድርጌ ነው እንደወራ የሚያደርገኝ እና እሱ ጋር እንደሚሄዱ ነው የማውቀው እንጂ ሲወልዱ ያየኋቸው ሰዎች የሉ ግን ከዛ በኋላ ይሄ ባልየው ይሄ የሆነ ድንዝዝ አይነት እንደማለት ነገር ምናምን ነገር ሆነብኝ ብላ ሚስቴው ስትመጣ እየሰራ ስለሆነ ነው መድኃኒቱ እየሰራ ስለሆነ ነው ታገሽ ምናምን ነገር ነው የሚለው እንጂ ይሄ ነው የሚል መፍትሄ ሰጥቶ ያየሁት የለም ማስገደል እንዳለብን አመንኩኝ ከዛ አስገደል ነው በሰዎች እዛ በኋላ እሱን ለማዋራት ይሄዳል በምንም ሰዓት ላይ እዚህ ቦታ ላይ ነው ብለ እዚህ ቦታ ላይ ልትይዘው የምችለው ሰው አይደለም እሺ ከሱ ውጪ አይኔን እንዳላነሳ ነግሮኛል እሱ ብቻ ነው ደካማ ጎኑ አይ የሰውኛ አካል አይደለም ባተውትና አንተም ብትሉ ይሻላል ችግር የለውም ማለት ያው እሺ ግን ይሄ ነገር የሚጠፋል አይነት አይደለም ብሎኝ ነው እኔ ያመጡ ወርቀ ተገኝታ ነው የሚለኝ እንጂ ምንም አይነት መልስ አይመልስልኝም እሷ ክፍያው ገንዘቡ አይምሯን አስክሯት ነው የምሰጣት ገንዘብ ነው እንጂ ሜጅ የሌላት ሰው የሌላት በፈልግ አውጥቼ የምጥላት ሰው ናት እጮሃለሁ ያለ ፍቃዴ ነው ቤቴ እየገባችሁ ማንም ወደዚህ ቦታ ላይ መምጣት ይችላል አንቺ መጮት ትችላለሽ እባክሽን ተረጋጊ ማለት ነው ማንም ይመጣ አረፈ በይ ቁጭ በይ ጭራሽ ተፈጥል ልታስቀምጥ ይኸውልሽ ይሄ ሰውዬ ማለት ቁጭ ብለሽ እያንዳንዷን ነገር ትናገሪያለሽ ቁጭ በይ ይኸውልሽ ወደድሽም ጠላሽም ስለዚህ ሰውዬ ማንነት ትናገሪያለሽ ይኸውልሽ ቆይ ምን ለማድረግ እየሞከራችሁ ነው ያላችሁት ከኛ የሚያመልጥ ነገር የለም በጣም ትልቅ አደጋ ውስጥ እየከተታችሁ ነው ያላችሁት ጭራሽ ከእናንተ እጅ ካመለጠ አላቅም ምን ውስጥ እየገባችሁ እንደሆነ እንዴት ብዬ ላስረዳችሁ እንደምችል አላቅም ምትኮ ማለት በጣም ትልቅ ሰውዬ ነው አንተ እንደምትለው ባሻህ ሰዓት የምታገኘው ሰው አይደለም እኔ ጋር የሚመጣበት ቀን አለው ግን ደስ ካለው ደግሞ ላይመጣ ይችላል ቋሚ ቀን የለውም እንደዚህ አይነት ነገሮች ጨምራለሁ አይደለም እሺ ትሰለባለች እሱ እንዳዘዛት ነው የምትሆነው እንጂ እንደማንኛውም እንስሳ አንተ አስቀምጣሃት የምትቀመጥ ወይም ደግሞ ሂጅስትራት የምትሄድ አይደለች ማለት ተስፋ ቆርጫለሁ ያልኩክ ምኖርለትም የሚኖርልኝም ማንም ሰው የለም አንድ ታላቅ እህት አለች ሌላ ከተማ ግብታ የምትኖር ታስታውሰኝ አታስታውሰኝ እንኳን አላውቅም በጣም ነው እሱ የሚናገረኝ በጣም ብዙ ነገሮች አሉ አሁን እሺ አልገባህም እኮ ምን አይነት ችግር እሱ ቤት ስለነበር
ቅድም እንዳልኩ እኮ ነው የሆነ አምልኮውን ሲያደርግ የማይታወቅ የሚቀበጣጠረው ቋንቋ አለ። እሱን ሲል የተለያየ ክፍል ውስጥ እሷን አውሬ ልታገኛት ትችላለህ። ማለት የተለያየ ክፍል ስትይ እራሷ ነች፣ ብዙ ሆነ አይደለም ግን እሱ ያለበት አካባቢ ላይ ታገኛታለህ። ከዛ ደግሞ ከዛ ውስጥ ሳይወጣ ከሆነ ሌላ እንቅስቃሴ እያደረገ ካለ ያለው እዛው ነው የምትሆነው። ምትኩ እኮ ማለት ሚስት ይኑረው እንጂ ከ10ም ከ20ም ሴት ጋር በሳምንት ሊወጣ የሚችል ሰው ነው። አጋጣሚ ሆኖ እኔ ለስራው እዚህ ያስቀመጠኝ እንጂ ምናልባትም ሌላ ቦታ ያስቀመጣቸው በጣም ብዙ ሴቶች ይኖራሉ። ክፍዬ ቆንጆ ስለሆነ እራሷ ናት። ሄጄ ማንንም ሰው ማሳመን እችላለሁ። ሄጄ ካላሳመንኩኝ እያለችኝ የምጨቀጭቀኝ እንጂ እሷ ሰው ለእኔ ልትተባበረኝም ለእኔ ምንም የምታደርግልኝ ነገር የለም። እሷም እያለች ቅምጥ መሆኗን እያወቀችም ሌላ ሴት ይዤ መጥቼ የፈለግኩትን ነገር ማድረግ እችላለሁ። ስፈልግም ደግሞ እሷንም መጥቼ ምንም ሳላረጋት ልሄድ እችላለሁ። በምን ሰዓት እንደምመጣም አታውቅም፣ በምን ሰዓት እንደሚሄድም አታውቅም። ያን ያህል ከእኔ ጋር እንደዚህ ተዳፍራ የምትኖር ልጅ አይደለችም። እንግዲህ ውድ ተመልካቾቻችን በቻልነው አቅም እሷንም አረጋግተን እሱም ደግሞ ካለበት ነገር ትንሽ ረጋ እንዲል አድርገን ወደዚህ ተመልሰናል ማለት ነው። ብዙ ምስጢር ይዘዋል ብለን እናስባለን። እሷ ጋም የተለየ ነገሮች ነበሩ። ከወንድሜ ተሙ ጋም ከባልደረቦቼ ጋም አንዳንድ ነገሮችን ስታወራ ነበረ። እሱም ደግሞ የደበቃቸው ብዙ ነገሮች ይኖራሉ ብለን እናስባለን እና ይኸውልህ ትሰማኛለህ ምትኩ፣ አሁን ከካሜራ ጀርባ ብዙ ነገሮችን አውርተናል። ተረጋግተን ያለው አሁን ላይ አንተን አስረን በተለየ ሁኔታ ነገሮችን እንትን ብለን መቆየቱ ተገቢ ነው ብለን ስላላሰብን ነው። ይዘን ወደምንሄድበት ቦታ ይዘን እንሄዳለን። ማቆያም ይሁን ከዛ በተጨማሪ የሰራቸውን እያንዳንዱን ወንጀሎች አጣርተን ለህግ የምናቀርብ ነው የሚሆነው። ከዛ በፊት ግን ከኛ ጋር ከተባበርክና ካመንክ እኛ ሳንሆን ፍርድ ቤት ስለተበበረ ስላደረካቸው ነገሮች ብሎ ምናልባት የሚያቀልል ነገር ሊኖር ይችላል። ካሜራችን ደግሞ አንዱ ማስረጃችን ነው። ያንተን ወንጀል ስናቀርብ በዛው ያንተን እምነት ከኛ ጋር ያረከውን እያንዳንዱን ትብብር አብሮ እንደ ምስክር ስለሚቀርብ ነገሮችን ብትተባበር ለአንተም ለእኛ መልካም ነው የሚሆነው። ምን ልተባበር? ምናልባት የደበካቸው ነገሮች ካሉ እሷ ብዙ ነገሮችን ነግራናለች። ከዚህ በኋላ አንተ የምትፈራበት አንተ ያደረካትን እያንዳንዱ ነገር የምትዋሽበት ምንም አይነት ምክንያት ምንም አድርጊያት አላውቅም። እኔ ሲጀመር እሷን እንደፈለገች ነው የምትኖረው። ምን የምትለው የፈለገችውን ነገር ነው ማድረግላት። ከልብስ አኳያ እንኳን ልብስ በየሳምንቱ ነው የሚገዛላት። ምን የሚጎልባት ነገር አለ? እኔ እንደዚህ ያደረገኝ ብላ የምትለው ነገር ካለ ለእኔ ማለት ለአንድ ሴት ይሄ መሰረታዊ የሚባሉ ነገሮችን ማሟላት እንደ ትልቅ ድጋፍ ወይ እንደ እርዳታ ነው የምታስበው አንተ? ያው ታዲያ ተጨነቀ። ረጅም ጊዜ እኮ እዚህ ቦታ ላይ አቆይታት ነው የነበረው አይደለ? ብቻዋን ከሰው ጋር እንዳትቀላቀል ወደዛ እንዳትሄድ አድርጋት ነበር የነበረው። ከዛ በተጨማሪ ደግሞ ብዙ ወንጀሎችን እየፈጸምክ እላዩ ላይ ሞራሏ እስኪነካ ድረስ ብዙ ነገሮችን ስታደርግ ነው የነበረው። አሁን ደግሞ እኛ ደርሰናል። እያንዳንዱን እውነት እሷ ታውጣው ነው የሚሆነው። ያኔ ግን ማጣፊያ በጣም ይከብዳል አንተ። ስለዚህ ግልጽ አድርገህ ነገረን። በቃ ይቺ ነች ኃይልህ እኔ ላይ ስትሆን እንደነበረው ሁን። አሁን አስፈራራቸው እነሱንም ጊዜ ያለ አይደለ? ከዚህ በኋላ እኮ ምንም አይነት ጊዜ የለህም። አሁን ጊዜህን ተጠቀምበት። ወንድነትን አሳያቸው ለነሱ። ዝም በይ አልልም። አሁንማ ምንም ልታደርገኝ አትችልም። ወንድ ነህ፣ ግደለኝ አሁን። እንዴ ምንም ጎሎባት አያውቅም። ምንም አድርጊያት አላውቅም። በፍላጎቷ ነው ስትል ትንሽ አታፍርም እንዴ? እድሜን እኮ የጨረስኩት ከአንተ ጋር ነው። እህቴን እንኳን ሄጄ እንዳልፈልጋት እንዳላገኛት ያደረከኝ አንተ ነህ። ይህንን ሁላ ትክዳለህ? ምን ተደረግሽ? እህትሽን አገኘሽ አላገኘሽ እዚህ ምን ጎደለብሽ? እንደዚህ ነገር ጎደለብኝ ብለሽ ተናገሪ። አንተ ሆድህን እንደልብስ ስለምትሞላ የፈለግከውን ስለምታደርግ ሰው ነህ ማለት አይደለም። እሺ እኔ ሆድ አይደለም ሲያሳስበኝ የኖርኩት። አሁን ተረጋጊና እያንዳንዱ እሱ ላይ ማስረጃዎች አሉን ብለሽ ከወንድሜ ተሙ ጋር በነበረሽ ቆይታ ስትነግሪን የነበረውና ይሄን ደግሞ ለእኛም ለተመልካችም ግልጽ ማድረግ መቻል አለብሽ። በእርግጥ ከካሜራ ጀርባ ለእኛም የነገርሽ ነገር አለ። ተመልካቾቻችን ደግሞ ለእኛ ቤተሰቦቻችን ናቸው። ያየነውን የሰማነውን እያንዳንዱ ሚስጥር ማወቅ መቻል ስላለባቸው ግልጽ አድርገሽ እያንዳንዱ ነገር ንገሪን። ምንድን ነው የተፈጠረው? ከባድ ሚስጥር እንዳለሽ አንዳንድ የደበቅሽ ነገር እንደነበረ በፍራቻ ሊሆን ይችላል ብለን እኛም የተረዳናቸው ነገሮች አሉና አሁን ለእኔም ለተመልካችም ግልጽ የምታደርጊበት ሰዓት ላይ ነው። አትፍሪ። ከዚህ በኋላ በእኛ ቁጥጥር ውስጥ እንደሆነ ነግሬሻለሁ። አንቺንም ደግሞ በቻልነው አቅም እንደምናገዝሽ እንደምንረዳሽ ነግረንሻልና ከዚህ በኋላ ምንም የምትፈሪበት ምክንያት የለም። እንዳየሽው ጊዜው ያለው ነው እንጂ የሚለው የእሱ ኃይል መምጫው መች እንደሆነ አናውቅም። ስለዚህ ምንም ያስፈራሽ ነገር የለም። ንገሪኝ። አሁንም እኮ አየሁት፣ ነግሬያቸዋለሁ።
በትንሹ ወንጀል ነው። እኔን እዚህ ቤት አስሮ በዚህ ልክ የኔን ህይወት ማበላሸት ማለት ወንጀል ነው። ከዛ ሲቀጥል የሚሰራው የባዕድ አምልኮ ነው። በጣም ትልልቅ ሀብታሞችን እንደዚህ ያደርግላቸዋለሁ ይሄንን አምጡ እያለ የሚያዛቸው የሰው ህይወት የሰው የሆነ ነገር ቆርጣችሁ አምጡ እያለ ሁላ ያዛቸዋል። ይሄ ማለት በሱ ምክንያት በጣም የብዙ ሰዎች ህይወት አልፏል። ይሄ ለሱ ተራ ነገር ነው፣ በጣም ተራ ነገር። ጭራሽ በጣም ብዙ ወንጀሎችን የሚሰራው በጣም ብዙ ተንኮሎችን የሚሰራው ከአጎቱ ጋር ተባብረው ነው። እንዴት አድርጌ እንደምነግርህ አላውቅም። ያኔ ስጠይቀኝ ፈርቼ ነው እንጂ በቃ እኔን መሄጃ የላትም ምንም አታመጣም ብሎ በጣም ብዙ ነገሮችን እኔ ጋር የሚያደርገው በነፃነት ነው። ምክንያቱም በጣም ረዥም ዓመታትን ምንም ሳላመጣ ብሬው ስለተቀመጥኩኝ ነው። እኔ ጋር አያድርም ብዙ ጊዜ ያልኩህም አውቄ ነው። በጣም ብዙ ጊዜ ያድራል። በጣም አስፈሪ፣ ይሄ የሚቀየርበት ሰዓት ላይ ሌሊት ላይ የሚያደርጋቸውን ነገሮች በጣም በብዛት ያወራል። በትንሹ በቀን የ3 ሰው ህይወት ሊያልፍ ይችላል። ይሄ ማለት አምጡ ብሎ ካዘዛቸው መካከል ነው። እነሱ ጋር ለውጥ አይኖርም፣ ግን እሱ ከሀብታሞቹ ገንዘብ ለመሰብሰብ ብሎ ትልልቅ ነገሮችን ነው የሚያዛቸው። ምክንያቱም የእውነት ነው ብለው እንዲያስቡለት። አንቺ ዝም አትይም እንዴ? ቆይ አሁንማ ምንም ልታደርገኝ አትችልም። ሁሉንም ነገር እናገራለሁ። ይሄ ነው ይሄ ነገር ከዚህ በኋላ እሷ የምታስፈራራበት አንድ ነገር ስታውሪ እንዳልሰማ። ኧረ እባክህ መቼ ጀመርኩኝ? እሷ የምታስፈራራበት ምንም አይነት ምክንያት የለም እያልኩ ነው። አንተ የምትፈራበት ምንም አይነት ምክንያት የላትም። እሷ አንተ አይመለከትም። እሺ ንገሪኝ አንቺ መስከረም፣ ምንም ያስፈራሽ ነገር የለም። እስካሁን የነገርኩ በጣም ተራ ነገሮች ናቸው። ይሄ ሰው ማለት ለሌላ ሰው ላያስብ ይቅርና ለገዛ አባቱ እንኳን ያልተመለሰ አውሬ ነው። አርፈህ ቁጭ በል። ትሰማኛለህ? አርፈህ ቁጭ በል። እሷ የምታስፈራራበት ምንም አይነት ምክንያት የለም። አንቺ ግን እንደዛ አንተ ይውጣ። ያዙት፣ ከካሜራ ያዙት። እያንዳንዱ ነገር በደንብ አወጣጡት። እሺ ንገሪኝ ግልጽ አድርገሽ። ይኸውልህ አባቱ ይሁን አይሁን እንኳን እርግጠኛ አይደለሁም፣ ግን ደግሞ ለአባቱ መሞት ተጠያቂው እሱ ራሱ ነው። በጣም ብዙ ጊዜ እኔ ጋር በነፃነት ከአጎቱ ጋር ሲያወሩ ሰምቻለሁኝ። ማለት ከአጎቱ ጋር ማለት ስለ አጎቱ የተወሰነ ነገር ነግሮ ነበር ከዚህ በፊትም እና እንደዚህ አይነት ባዕድ አምልኮ እንዳለ ብዙ ወንጀሎች የሚሰሩ አጎቱ እንደሆነ የውሸት አምኖልን ይሁን አላወቅም ነበር። ሲጀመር ዘር ማንዘሮቹ እንዳለ የባዕድ አምልኮ ነው የሚያመልኩት። ግን እኔ እንደሰማሁት ከሆነ አባቱ ጋሽ ንጉሴ ይሄ ስራ ኃጢአት ነው፣ እኔም አርጅቻለሁ፣ ከዚህ በላይ በቃ ይህን ስራ ማቆም አለብኝ ብለው በሚያስቡበት ሰዓት ነው ከአጎቱ ጋር በጣም ተመሰጣጥረው የአባቱ ህይወት እንዲያልፍ ያደረጉት። ምክንያቱም ደግሞ አባቱ ይህን ስራ አቆሙ ወጣ ማለት እነሱም ይህን ስራ መስራት አይችሉም፣ ምንም አይነት ኃይል አይኖራቸውም። ስለዚህ ደግሞ እነሱ ገንዘብ መሰብሰቢያ እና ይህን አምልኮ ስለሚወዱት ገንዘብም ስለሚሰበስቡበት ከዚህ ህይወት መውጣት ስለማይፈልጉ አጎትየውም የገዛ ወንድሙን ልጅየውም የገዛ አባቱን እንዲሞት ያደረጉት ተመሳጥረው በሰው ነው ያስገደሉት። በሚያመልኩትን አምልኮ እንኳን አይደለም፣ በሰው ነው ያስገደሉት። ታዲያ እነዚህ ለሰው ባያዝኑ ይገርመሃል? በጣም እኮ እሺ ማለት አሁን እያልሽን ያለሽው አባቱን ሆን ብሎ ከአጎት ጋር ተመሳጥሮ አስገድሎታል ነው። እንግዲህ ተመልካቾቻችን ምናልባት ነገሮችን ግልጽ ለማድረግ ያህል የምትኩ አባት ከዚህ በፊት ሞቶ የነበረው እኛ በሌላ አይነት ምክንያት ነበር መስሎ የተሰማን። ነገር ግን ራሱ ምትኩ ከአጎቱ ጋር በመተባበር አባትየው ከእንደዚህ አይነት የባዕድ አምልኮ ነገር ለመውጣት አስበው ነበረ። ከዛ በኋላ ነው እንግዲህ ምትኩ ያንን ነገር መውረስ ስለሚፈልግ ኃይሉን ማግኘት ስለሚፈልግ ነው አይደለ መስከረም እያልሽኝ ያለሽው? ምክንያቱም ይህንን ስራ ነግሬሃለሁ፣ እንደ ነብሱ ነው የሚወደው። ሌላ ስራ ሰርቶ አያውቅም። ከልጅነቱ ጀምሮ ከአባቱ ስር እያለ የለመደውም ያደገበትም ይሄው ባዕድ አምልኮ ላይ የሚሰሩ ስራዎች ናቸው። ስለዚህ ገንዘብ የሚሰበስበውም እንዲህ ተንደላቆ የሚኖረውም እዚህ ስራ ላይ በሚሰራው ስራ ነው። አንዳንድ እኮ ከእሱ አቅም በላይ የሆኑ ስራዎች ይመጡለታል። ግን ደግሞ አላቅም ከከተማ ይወጣና የሆኑ አባቶች ጋር ሄዶ ምናምን የሚያሰራው መተቶች አሉ። ይሄ እንዴት ብዬ ልንገርህ፣ የሰውን እድል መውሰድ ምናምን የሚባሉ በጣም ለነሱ ሲምፕል የሆኑ ነገሮች ማለት ነው። እኔንም አሳስሮ ያስቀመጠኝ እኮ በመተቱ ነው። ማለት በእነዚህ አይነት መንገድ ተሳስረሽ እንደተቀመጥሽ ወይ ደግሞ ፈርተሽ እንደተቀመጥሽ ታውቂያለሽ። እና ይህንን ውስጥሽ ያለውን ፍራቻ ያመጣው እኔ ያለኝ የሚለው ኃይል ነው ወይስ ደግሞ አንቺ በራስሽ ፈጥረሽ ያሰብሻቸው ነገሮች ናቸው? እኔ እኮ አይን እያየ በጣም ብዙ ጊዜ ተቀይሮ አይቼዋለሁ። ከዛም ደግሞ አይሆንም ብዬ ስሞክር ወዲያውኑ የሆነ የሚያደርገው የሚለፈልፈው ሌላ ቋንቋ አለ።
ከዛ ወደ ማላቀው አይነት ስሜት ይሰማኛል። የሆነ ወደ ሞት እየሄድኩኝ አይነት ስሜት ይሰማኛል። ስለዚህ በቃ ያደረግኩ ያለሁት ነገር ትክክል እንዳልሆነ ነው የሚሰማኝ። ከሱ መውጣት እንደማልችል ይሰማኛል። እኔ እኮ በፊት በጣም ደፋር ነበርኩኝ፣ ምንም ነገር አያቅተኝ፣ ግን ደግሞ አሳስሮ አስቀመጠኝ። አይዞሽ። እሺ አጎትየው እዚህ የምትኖሪበት ቤት ተደጋጋሚ ጊዜ መጥቶ ያውቃል ወይስ ደግሞ እንደዚህ አይነት ሚስጥሮችን በምን አይነት ምክንያት ልትሰሚ ቻለሽ? ምክንያቱም ለአንቺ ያለሽን ቦታ በደንብ እያየን ነው፣ ስልክ ከመደወልሽ ከዛ በኋላ ደግሞ ድብ ካሜራ ማስቀምጠን ተመልካቾቻችን የነበረበት ሁኔታ ምንም አይነት ቦታ እንደሌለው የሚያሳይ ነው። እና እንዴት ደፍሮ ይህን ያህል ሚስጥሮችን አንቺ እያለሽ ሊያወራ ቻለ? ነገርኩህ እኮ አለኝ የምለው የሚሄድበት የኔ የምለው ለእኔ የሚጨነቅ ከዚህ ህይወት የሚያድነኝ ምንም ሰው የለኝም። ስለዚህ የትም ቦታ ብሄድ ምንም ማድረግ አይጠበቅበትም። አንዴ ብቻ ለእኔ የሆነ ትንሽዬ መርዝ ማብላት ወይም የሆነች መተት ማድረግ በቂው ነው ለሱ። ምክንያቱም ምንም አላመጣም። እኔን እኮ ሌላ ሰው መጥቶ ሊያየኝ እኔ ሄጄ ከሌላ ሰው ጋር ላወራ ይቅርና በቃ ጭራሽ ከጎረቤት ጋር እንኳን ምንም አይነት ግንኙነት የለኝም። እድለኛ ሆኜ ወይም እናንተ መሆናችሁ ነው ከእናንተ ጋር በዚህ ልክ ቁጭ ብዬ ላወራ የቻልኩት። እንደዚህ ቁጭ ብዬ ከሰው ጋር አውርቼ አላውቅም በጣም ረዥም ጊዜ። ይኸውልሽ አሁን ከዚህ ህይወት መውጣት መቻል አለብሽ። ምንም ያስፈራሽ ነገር እንደሌለ እየነገረንሽ ያለ ነው። ለዘመናት ስትፈሪው የነበረው ግለሰብ አሁን ምን አይነት ማንነት ላይ እንዳለ ወይ ደግሞ እኛን ጭምር የሚፈራበት አይነት ሁኔታ ላይ እንዳለ በደንብ እያየሽ ነው። ምንም ኃይል እንደሌለው፣ ምንም አቅም እንደሌለው፣ ያደርገዋል ብለሽ የምታስቢያቸው እያንዳንዱ ነገሮች አሁን ላይ እየሰሩለት እንዳሉንና በእኛ ቁጥጥር ውስጥ እንደሆነ እያየሽ ነው ያለሽው። ስለዚህ ከዚህ በተጨማሪ ለእናንተ ይጠቅማቸዋል የምትይን ማስረጃዎች ካሉ እባክሽን ንገሪኝ። አንቺን ከዚህ በኋላ ወደኛ ማቆያ ወስደን ከዚህ በተሻለ ነገሮችን መርምረን ምንም አይነት ወንጀል ላይ ንክኪነት ከሌለሽ፣ ምንም አይነት ነገር ላይ ካልተሳተፍሽ ነፃ ለቀን ምንደግፍሽ ምንረዳሽ ነው የሚሆነው። ያንን ለማድረግ ግን እያንዳንዱን መረጃዎች መስጠት መቻል አለብሽ። ከዚህ በተጨማሪ የዋሸሽን ያደረግሽው ነገር ካለ ንገሪኝ ግልጽ ሆነሽ። ከዚህ በኋላ ለምን ልዋሻችሁ እችላለሁ? እኔ ምንም የዋሻችሁ ነገር የለም። ግን ደግሞ እንደ ማስረጃ ይጥቀማችሁ አይጥቀማችሁ አላውቅም። በጣም ብዙ ጊዜ ከሰዎች ከሀብታሞች የሚያዘውን ይሄ የሰው አካል የተቆረጠ አምጡልኝ ብሎ የሚያዛቸውን ነገሮች የሆነ የሚሄዱበት ጫካ አለ። እዛ እየሄዱ እንደሚቀብሩ ታውቃለሁ። ከዛ ደግሞ ሌላ ቤት አለው በጣም ይሄ ትልልቅ የቤት ካርታ ምናምን ነገሮችን አምጡና እኔ ጋ አስቀምጡ ብሎ ደግሞ የሆነ ነገር እንዲሆንላችሁ ብሎ የሚያዛቸው ሰዎች አሉ። በጣም የሰዎች ሀብት የሚቀመጥበት ሌላ ቤት አለ። እንደ መረጃ ከጠቀማችሁ ነው። ግን ቦታው በእርግጠኝነት የት እንደሆነ አላውቅም። አንዴ ግን ሰው ለማሳመን ሄጄበታለሁ። ሀብት የሚሰጡት ሰዎች እዛ ነበር የሄዱት እና እነሱ ማሳመን አለብሽ፣ አንቺም እንደዚህ እንደተደረገልሽ መናገር አለብሽ ብሎ ነበር የወሰደኝ። ከዚህ የተለየ የማውቀው ነገር የለም። ቅድም እንዳልኩ የሚያዛቸው ሰው የሚያስገድለው ነገር እንዳለ ሆኖ በእሱ ምክንያት የሚሞቱ ሰዎች እንዳለ ሆኖ እስካሁን የነገርኩህ ነገር ነው። ሌላ የማውቀው ይሄ ነው የምለው ነገር የለም። ግን ደግሞ አባቱን ያስገደለው እሱ ራሱ ነው ከአጎቱ ጋር ተባብሮ። አጎቱም ደግሞ ከዚህ ምትኩ ከሚባል ሰውዬ በጣም የባሰ አውሬ ሰው ነው። እሱ ከሰራው ወንጀል በላይ እንደሚሰራ እርግጠኛ ነኝ። ምትኩ አጎቱን ለማስገደል የራሱ የሆነ ምክንያት አለው ብለን እናስብ ይሆናል። አባቱን ለማስገደል አጎቱ ግን በተለየ ሁኔታ ለምን ወንድሙን ሊያስገድል ይችላል? ምክንያቱም እሱም ኃይል አይኖረውም። ከስር ከመሰረቱ የጀመረው ጋሽ ንጉሴ የሚባለው ሰውዬ ነው። አጎትየው የጋሽ ንጉሴ ታናሽ ወንድም ነው። ስለዚህ ሁሉንም ቢሆን ያስጀመራቸው እሱ ነው። ምንም ነገር ሲሆን የሚያናግሩት፣ የሚጠይቁት፣ የሚመክራቸውም እሱ ነው። ስለዚህ ከሱ የሚማሩትን ነገር ተምረው ከጨረሱ በኋላ እሱ ከዚህ ስራ ወጣ ማለት ሁሉም ነገር ነው የሚከሽፍባቸው። የሚያደርጉት መድኃኒት አይሰራላቸውም። አቆሞ ይሄንን ስራ ሙሉ ለሙሉ ከወጣ ግን እዛው ባዕድ አምልኮ ላይ ሆኖ ከሞተ ግን እነሱም ያንን መንፈስ ማስቀጠል እንደሚችሉ ነው ሲሉ የሰማሁት። ስለዚህ ምንም የሚያስፈራሽ ነገር የለም። እሺ ረጋ ብለሽ ነገሮችን ንገሪኝ። አሁን ስለ አጎትየውና ስለ ምትኩ የተለየ ነገሮችን ነግረሽኛል። ከአባታቸው የሚወርሰው ነገር እንዳለ ምትኩ፣ ያ ነገር ካልሆነ ደግሞ አጎትም ምትኩ የሚያጡት ነገር እንዳለ ነበር ትናገር የነበረው እና ከዚህ በተጨማሪ ግን አንቺ ስታሳምኛቸው የነበሩ ሰዎች አንቺን አምነው ወደ እንደዚህ አይነት ነገር ሊገቡ የሚችሉት እንዴት ነው? ይሄ ነገር ተደረገልኝ ስላልሽ ብቻ ነው ወይስ ደግሞ ሌላ የምታደርጊበት ምክንያት አለ? የተለየ ለአንቺ የሚሰጥሽ ኃይል አለ? ለእኔ የሚሰጠኝ ኃይል የለም። ግን ደግሞ የሆነ ትልልቅ ቤት ወይም መኪና እንዲይዝ ያደርገኛል በሰዓቱ። ምክንያቱም እነሱ ፊት እሳቸው እያልኩኝ ነው ምትኩ ነው የምጠራው። ምክንያቱም በጣም ትልቅ የተከበሩ ሰዎች ሰው እንደሆኑ አድርጌ ነው እንዳወራ የሚያደርገኝ እና ይህንን መኪና እኔ ምንም ነገር ያልነበረኝ ሰው ነኝ። ግን
ምንም ሳላደርግ እችን ትንሽ ነገር ያዘዙኝም ብቻ በማድረጌ ምክንያት ይህንን ቤት ይህንን መኪና እንዳገኝ አድርገውኛል እና የውሸት ፎርጅድ የቤት ካርታና የመኪና ሊብሬ ሰርቶልኛል። በዛ ምክንያት እኔም በጣም ሀብታም እንደሆንኩኝ በእሳቸው ምክንያት ሀብታም ሆንኩኝ ብዬ እነሱን እንዳሳምን እና ብዙ ማስረጃዎችን እንዳሳይ ነው የሚያደርገኝ። መውለድ የማይችል ሰው መጥቶ ያውቃል። መውለድ እንድትችሉ እንደዚህ አድርጉ እያለ የሚያዛቸው ነገር በጣም የሚቀፉ የሚያስጠሉ ነገሮች ናቸው። የባሏን ዘረመል ይዘሽ ነይ ይላታል። በጣም ብዙ ነገር ነው የሚያዛቸው። ከዛም ደግሞ የኔ ልጅ እንደሆነ የሚያሳይ አንድ ህጻን ልጅ እንዳቅፍና የልደት ካርዱ ላይ የእናት ስም የኔ የተጻፈበት እንዳሳይ ያደርጋቸዋል። ይሄን ሁላ ነገር እንዴት አድርጎ እንደሚሰራው አላውቅም። በጣም ከባድ ነው የእውነት። እንኳን እናት ሆነ እኮ የልደት ካርድ ምናምን ለማውጣት በጣም ፕሮሰሱ ከባድ እንደሆነ አውቃለሁኝ፣ ምንም ውጪ ባልወጣም እንኳን። ግን በጣም በትንሽ ጊዜ ውስጥ ነው እነዚህ ነገሮች ማስጨረስ የሚችለው። በጣም ብዙ ፎርጅድ የሆኑ ማስረጃዎች አሉት። በፎርጅት በጣም ብዙ ቤታቸውን ያስለቀቃቸው ሰዎች አሉ። በቃ ፈርተው እሱን ፈርተው ምንም ነገር ማድረግ ያልቻሉ ሰዎች አሉ። በዚህ ልክ ኃይል እንዳለው የሚያሳይ ሰው ነው ማለት። እነዚህ ሁሉ ሰዎች አንቺን ብቻ ሰምተው ነው የሚያምኑት ወይስ እንደ አንቺ የሚሰራለት ሌላ ሰው አለ ብለሽ ታስቢያለሽ? ቅድም ሳይሆን ባለፈው ነገር ያለሁኝ እንደኔ በጣም ብዙ ሰዎች አሉ በገንዘብ የሚያሰራቸው አምነው እሺ ብለው የሚሰሩለት። እኔን እዚህ አግቶ ያስቀምጠኝ እንጂ ምናልባት ማላቃት ሌላ ቦታ ታግታ ያለች ሴት ትኖር ይሆናል እኮ። ግን እኔ የሚገጥሙኝ የተወሰኑ ሰዎችን እኔ እንዳሳምናቸው የማደርጋቸው ሰዎች አሉ። ከዛ ውጭ ግን ስለ ሁሉም ሰዎች ላቅ አልችልም አይደል? እነዛ ሰዎች ግን አንቺን የእውነት ካመኑ በኋላ ይሄ ነገር ይደረግላቸዋል ወይስ ደግሞ እያንዳንዱ ነገር ፌክ ነው? እሱ የሚያደርጋቸው ነገሮች እኔም ብቻ አይደለም እኮ የሚጠቀመው። ምትኩ ገባኝ፣ ሌሎች ሰዎችንም ይጠቀማል። ነገር ግን አሁን ለምሳሌ መውለድ ያልቻሉ ሰዎች ይኖራሉ ብለሽ ትነግረሽ ነበርና እነዛ ሰዎች እነዛ ነገሮች ከተደረገ በኋላ የሚወሉበት መንገድ ይፈጠራል ወይስ ደግሞ ምንም የሚደረግ የሆነ ታምር የለም? ተመላልሰው እሱ ጋር እንደሚሄዱ ነው የማውቀው እንጂ ሲወልዱ ያየኋቸው ሰዎች የሉ። ግን ከዛ በኋላ ይሄ ባልየው ይሄ የሆነ ድንዝዝ አይነት እንደማለት ነገር ምናምን ነገር ሆነብኝ ብላ ሚስትየው ስትመጣ እየሰራ ስለሆነ ነው መድኃኒቱ እየሰራ ስለሆነ ነው ታገሽ ምናምን ነገር ነው የሚለው እንጂ ይሄ ነው የሚል መፍትሄ ሰጥቶ ያየሁት የለም። እሺ መስከረም፣ እንግዲህ ስለሰጠሽ ነገር በጣም እናመሰግናለን። በቻልነው አቅም ነገሮችን እንዳልኩሽ ለማስተካከል እንሞክራለን። የተለየ ነገር የሚያስፈልገን ከሆነ ግን መልሰን ምንጠራሽ ነው የሚሆነው። እሱ ጋር የምናደርጋቸውን እያንዳንዱ ቆይታ አድርገን የሚዋሸን ነገር ካለ ከአንቺ ማረጋገጫ የሚያስፈልገን ነገር ካለ ያው ከዚህ በኋላ ከእኛ እጅ ወዴትም አትሄጂም። ምክንያቱም አንደኛ አንቺን የመጠበቅ ኃላፊነት አለብን። ከዛ በተጨማሪ ደግሞ ለእያንዳንዱ ነገር ማረጋገጫችንና ምስክራችን ነሽ። ስለዚህ በምንጠራሽ ሰዓት ለእያንዳንዱ ነገር ትተባበሪናለሽ ማለት ነው። እህትሽን የምናገኝበትን መንገድ ያልኩክ የሰው አካል ይቀብርበታል ያልኩክንም ጫካ በተወሰነ መልኩ የተወሰነ አካባቢ ከሄድን አስታውሰዋለሁ። እንደገና የሰው ንብረት ያስቀመጠበት ያልኩህንም ቤት አስታውሰዋለሁ። ምናልባት ጠቅሟችሁ እዛ መሄድ ከፈለጋችሁ ልረዳችሁ እችላለሁ። እያንዳንዱ ምትረጂን ሁኔታዎች ላይ ታስፈልገናለች ብለን የምናስብባቸው ሁኔታዎች ላይ እንጠራሻለን። እህትሽን የምታገኝበትን መንገድ ለመፍታት ከዛ በተጨማሪ እሱንም ደግሞ ለህግ ስናቀርበው ምስክር ሆነሽ የምትቀርቢው አንዷ ሴት ስለምትሆኝ ራስሽ እንግዲህ ከመፍራት ወጥተሽ በደንብ ዝግጁ እንድታደርጊ እንፈልጋለን። ተመልካቾቻችን በቻልነው አቅም አሁን ደግሞ ምትኩ የተረጋጋ አይነት ሁኔታ ላይ ካለ ያው ባይረጋጋም ግዴታ ነው እያንዳንዱ ነገር ማውራት። ስለዚህ እሱን አስገብተን መስከረም የነገረችን እያንዳንዱ ነገር እውነት ነው የሚለውን ነገር ለማፋጠጥ እንሞክራለን። የደበቀን ነገር ምንድን ነው? ስለ አጎት የተነገረን ነገር አለ። አዝኖ ቁጭ ብሎ ነው የነበረው ራሱ የገደለውን አባት። ስለዚህ ይህንንም ነገር እያንዳንዱ ነገር አወታተን ወደ አጎቱ የምንሄድበትን መንገድ እናመቻቻለን ማለት ነው። አብራችሁን ቆዩ። እንግዲህ ተመልካቾቻችን ምትኩን ይዘነው ተመልሰናል ማለት ነው። መስከረም የነገረችን ብዙ ነገር እንዳለ እናንተም በደንብ አይታቸዋል፣ ተከታተላቸዋል። ስለዚህ ከካሜራ ጀርባ ከነበሩ ባልደረቦቼ ጋርም ተሟንዳ ነገሮችን እያጣራ ወደ ሌላ ቦታ ላይ እንደሄደ እነሱም እየነገሩኝ የነበረው ብዙ ማጣራት የለበት ነገር እንደነበረ፣ አካባቢ ላይ ያሉትንም አንዳንድ ነገሮች ለእሱ ምስክር የሚሆንበትን ነገር እየፈለገ እንደሆነ ነው የነገሩኝ። እኔ አጋጣሚ እዚህ ላይ ስለነበርኩኝ ማለት ነው። ከካሜራ ጀርባ ያሉ ሰዎች ግን እሱን በደንብ ሊያሳምኑት እየሞከሩ ነው ያሉት። ብዙ ነገሮችን መናገር እንዳለበት ነግረውታል ማለት ነው። ስለዚህ አሁን ምትኩ ተረጋግቶ እያንዳንዱ ነገር የሚያምንበት ሰዓት ደርሷል ማለት ነው። እንግዲህ ምትኩ አሁን ላይ ለአንተ በተለየ ሁኔታ ማስረዳ ምንም አይነት ነገር የለም። ያጠፋኸው ብዙ ወንጀል አለ፣ የፈጸምከው ብዙ ወንጀል አለ። እኛ አንተ ቤት ስንመጣ መጀመሪያ ሀዘን ላይ ቁጭ እንዳላችሁና ንጉሴን ፈልገን ነበር የመጣ ነው። ጥቆማችንም ወደ ንጉሴ ነበር። ንጉሴ ግን በህይወት እንደሌለ ደረስንበት። ከዛ በኋላ አንተ ጋር ያየነው እያንዳንዱ ነገር ግን ውሸት ነው። የተፈጸመው ነገር ሆን ብለህ እንዳደረግ ከዚህ በኋላ ስልጣኑን አንተ እንደምትረከብ ብዙ ነገር ዝተብር ነበረ። ከዛ ደግሞ ግቢያችን ውስጥ ያገኘነውም አውሬ ነበረ። የምን አይነት ደም እንደምትገብሩ እንኳን አናውቅም። እነዚህ ደግሞ በካሜራችን የተቀመጡ ናቸው። ለፍርድ ቤት ነገር ማስረጃ ሆነው የሚቀመጡ ነገሮች ናቸው። ከዛ በተጨማሪ መስከረም አንተ ላይ ትልቋ ምስክር ነች። ስለዚህ እድሜ ዘመን ሙሉ እስር ቤት የምትበሰብስ ነው የሚሆነው። ነገር ግን
መስከረም የነገረችን ነገር አለ። ከአጎትህ ጋር እያንዳንዱ የተነጋገርካቸው ነገሮች አሉ። ስለ አባትህ መሞት ብዙ ያወራቸው ነገሮች አሉ። ግልጽ አድርገህ የምትነግረንና የምትተባበረን ከሆነ እኛ ስለ አንተ ምንም እንገባል ቃል የለም። ፍርድ ቤት ግን ስለ ትብብር ብሎ ምናልባት የሚያቀለል ነገር ሊኖር ይችላል። ከዚህ በኋላ ወዴት የምታመልጥበት ሁኔታ አይፈጠርም። ዳግመኛ ባለኝ ኃይል ከእናንተ እጅ እወጣለሁ ብለህ አስበህ ከሆነ አታስበው። ገባህ ምትኩ? ገባህ ሆይ? ገብቶኛል። ስለዚህ ነገሮችን አሁን ግልጽ አድርገህ መናገር ጀምር። ከምን ልጀምር? ስማኝ፣ እኔ አንድ ውሸት አልፈልግም። እሺ፣ እያንዳንዱን ነገር ግልጽ አድርገህ እንድትናገር ነው ፈልገው። ተግባባን? አዎ። ንገረኝ አሁን። ምኑን ልንገርህ? ስለ አባት ሞት ንገረኝ እስኪ። ሆን ብለህ በገዛ እጅ እንደገደልከው ነው የሰማሁት። አይደለም። እሺ፣ ይሄ የኔና የአጎቴ ተነጋግረን ያደረግነው ነገር ነው። በጣም ጥሩ። አንደኛ እኔ ለመግደል ሀሳቡም የለኝም ነበር፣ ግን በውስጤ አልወደውም። አስተዳደጉ ጥሩ ስላልነበረ እያሳየኝ ያለው ድርጊት ያደግኩበት ጥሩ ስላልሆነ ውስጤ ለመግደል ሳይሆን ጥላቻ ነበረብኝ። አጎቴ ደግሞ ይህን ሀሳብ ሲያቀርብልኝ በደስ በሚል ሀሳብ ተቀበልኩት። ይህን ነገር ምን ሊያቆምብን ነው? ይህንን ስራ እሱ ካቆመ ሁላችንም ሲወርድ ሲወረድ የመጣ ነገር ስለሆነ እሱ ሲያቆመው ሁላችንም ኃይላችን ይቆማል፣ ንብረታችን ይቆማል። እዚህ ጋር ልጅ አለ፣ ትዳር አለ፣ ሁሉ ነገር ህይወት እየመራን ነው ያለ ነው። አሁን እሱ በዚህ ሰዓት እንደዚህ ሳናስበው እድሜ ሄዷል ላቁም እያለ ነው እና እሱ አቆመ ማለት አንተም እኔም ሁሉም መላ ቤተሰቡ የድህነት ህይወት ነው የሚኖረው። እኛ የምንፈልገውን አይነት ኑሮ አንኖርም። ልጆቹ የለመዱት ነገር አያረጉም። አንተም እዚህ አሁን እንደምትኖረው አይደለም የምትኖረው። አሁን እንደሚሰጥ ስልጣን አይደለም እና ምን እናርገው? በቃ እኔ እናንተ በውስጣችን ለሁለት ይዘነው እናስገድለው አለኝ። እኔም በሀሳቡ ነገሩ ሲቆም ሀብት እንደሚጠፋ እንደነገረኝ ስላወቅኩ እኔም ደግሞ ስለገመትኩኝ እሱን ግዴታ ባልታሰበ መንገድ ማስገደል እንዳለብን አመንኩኝ። ከዛ አስገደል ነው በሰዎች። እዛ በኋላ ሁሉ ነገር ድንገተኛ ነገር እንደሆነ ሞት እንደሆነ ማንም ሳያውቅብን ሁሉንም ሰዎች አታለናቸው ቁጭ አለን። አሁን ግን ምንድነው አሟሟቱ አንተነ አስገደልከው እያሉ የነበረው ይህን ሚስጥር ማንም አያውቅም። ዋናው የዚህ አባቴ ገዳይ አጎቴ ነው። እሱ ነው ይህን ሀሳብ አምጥቶ ያስገደለኝ። ይኸውልህ ስማኝ ምትኩ፣ ስላንተ እያንዳንዱን ነገር መስከረም ነግራኛለች። በምን አይነት መንገድ አባትህ ሊሞት እንደቻለ አንተና አጎትህ በምን አይነት መንገድ እንደተባበራችሁ ግልጽ አድርጋ ነግራኛለች። ስለዚህ ምንም የምትዋሽበት ነገር የለም። ራስህን ነፃ ለማውጣት ከሆነ አጎትህ ላይ እያንዳንዱ ነገር እየደፈደፍክ ያለኸው አጎትህን የምናገኝ ይሆናል። እያንዳንዱ ነገር የምናጣራ አይደለም። ውሸት አልፈልግም። እኔ አሁን ነፃ ራሴን እያወጣሁ አይደለም። አብረን ያስገደል ነው፣ ግን እኔ አይደለም የገደልኩት። ሰው እኔ እንዳስገደልኩት ነው የሚያውቀው፣ እኔ አይደለሁም። ይህን ሀሳብም ምንም ያመጣሁት እኔ አይደለሁም። እሱ እናስገድለዋለኝ። በንግግሩና በሀሳቡ ተስማማን፣ አስገደል ነው። ለምንድን ነው አስገድል ያለክ? በቃ ሀብት ይወርድብናል። ሰውየው እንደዚህ ነው አለኝ። ምንድን ነው እንደዚህ ነው? ግልጽ አድርገህ ተናገር። በቃ ኃይላችንም እና ንብረታችን ሁሉ ነገር አምኖ ካቆመ ሙሉ ንብረትና ሀብታችን እንደሚሄድና ሰውየውም በነፃነት እንደሚሞት ከተወ ሲለኝ እንደዛማ መሆን የለበትም፣ ባልከው ነገር ተስማምተን ማድረግ አለብን ብለን አስገድለናል። ከዛ በኋላ የውሸት ነበር ከእናትህ ጋር ሐዘን የተቀመጥከው። እያንዳንዱ እዛ ቦታ ላይ እንደ ሐዘንተኛ እንደተሰበረ ሰው ስትሆን የነበረው። አባታችን ሞቶ እዚህ ቤት ካሜራ ምን ያደርጋል ውጡልኝ ብለህ እኛ ላይ መሳሪያ እስከ ማንሳት የሞከርከው፣ ብዙ አይነት ግጭቶች እስከ መፍጠር የሞከርከው እያንዳንዱ ነገር ውሸት ነበር። ይህ ግዴታ ነው። ከኔና ከአጎቴ ውጭ ማንም ይህን ነገር አያውቅም። ቤተሰቦች ይህንን ነገር ያውቃሉ? አያውቁም። እርግጠኛ ነህ? ማንም አያውቅም። ሰማኛለህ? አሁን እያንዳንዱ ነገር ተናገር። ማለት እናትህ እያንዳንዱን ነገር አታውቅም? እርግጠኛ ነህ? የዛን ቀን አንተን ስደግፍ ነው የነበረው። እንደዚህ አይነት ነገሮችን ደግሞ አታውቅም ብዬ አላስብም። እኩለ ሌሊት 9 ሰዓት ላይ እየተነሳ ብዙ ነገሮችን እንደምታደርግ የቀድሞ ባለቤት ተናግራ ነበር።
ከሷ በተጨማሪ ደግሞ ይህንኑ ሀሳብ እናቷ አጠናክራ ነግራን ነበር ለኛ። እንዴት ታዲያ ይህንን ነገር ሁሉ እያወቀች አንተ የምትሰራቸውን እያንዳንዱን ስራ አባትን ስለመግደል ላታውቅ ትችላለች? ምንም ነገር አታውቅም። እንኳን ማን ከኛ ውጭ ማንም ሰው አያውቅም። እሺ አጎትህን እንዴት ነው ልናገኝ የምንችለው? አጎትህ እዚህ ነገር ላይ ተሳታፊ እንደሆነና የገዛ ወንድሙን ያንተን አባት ለማስገደል አንደኛው ሰው ወይም ደግሞ ዋነኛው አጎት እንደሆነ ነበር ስትናገር የነበረው። ስለዚህ የአባትህን ገዳይ አንተን ሸውዶኛል የምትለውን ግለሰብ ለማግኘት እርግጠኛ ነኝ ትተባበረናለህ አይደል? ያው እኔ መተባበር እተባበራለሁ፣ ግን አባቴ ከሞተ በኋላ ሙሉ ለሙሉ ፓወሩና ኃይሉ የወረደው እሱ ላይ ስለሆነ እኔ በፈለግኩ ጊዜ አላገኘውም። እሱ በፈለገኝ ሰዓት ነው የሚያገኘኝ። ማለት አንተ ለምንድን ነው በፈለግከው ሰዓት እሱ ላታገኝ የምትችለው? እንደ አባቴ ከሞተ በኋላ በቃ ሙሉ ለሙሉ ኃይሉ እኮ ኃይሉንስ ቢወስድ አንተና እሱ ተባብራችሁ እኮ ትልቅ ወንጀል ፈጽማችኋል። የገዛ አባትህን እሱም ደግሞ የገዛ ወንድሙን ገሏል አይደለ? ስለዚህ ኃይል ስለወረደለት ብቻ እንዴት ነው ላታገኝ የምትችለው? በጋራ ነው እኮ እያንዳንዱ ነገር የምትጠቀሙት። ብዙ ደንበኞች አሉ፣ ብዙ ትልልቅ ሰዎች አሉ። እነሱን ለማዋራት ይሄዳል። በምንም ሰዓት ላይ እዚህ ቦታ ላይ ነው ብለህ እዚህ ቦታ ላይ ልትይዘው የምችለው ሰው አይደለም። ግን ያው ምን አለ ልጁ አለ። ልጁ ያለበትን ቦታ አውቀዋለሁ። ልጁ አለ ማለት የእሱ ልጅ የሚያስቀምጠው ቦታ አለ። ደካማ ጎኑ እሱ ብቻ ነው። በቃ በሱ ደግሞ እስቲ ግልጽ አድርገህ ንገረኝ። የእሱ ልጅ ማለት ማን ነው? የእሱ ልጅ ልጅ አለው። ማን ነው ልጅ ያለው? አጎቴ ልጅ አለው። እሺ ቀጥል። እና ለአንድ ልጁ አንድ ቦታ ላይ ያስቀምጠዋል። የእሱን ደግሞ ለማግኘት ቦታውን አውቀዋለሁ። ግን ያው ሊኖር ይችላል ብዬ የምገምተው እዛ ብቻ ነው። እንደዚህ በቀላሉ የሚያዝ ሰው አይደለም። ድንገት ግን ልጁን ሊያዩ ሲመጣ ሊያዝ ይችላል ብዬ የምጠብቀው ቦታ እዛ ብቻ ነው። ሌላ በምንም መንገድ ልንይዘው የምንችል አይመስለኝም። ስለዚህ አጎት ተብዬው ልጅ አለው ማለት ነው። እንዴት ልጁ ደካማ ጎኑ ከሆነ አንተን በፈለግከው ሰዓት አያገኘህም አይደለ? እሱ ሲፈልግ ብቻ ነው የሚያገኘህ። እንዴት ታዲያ ልጁን አሳልፈው አምኖ ለአንተ ሊሰጥህ ይችላል? ወይ ደግሞ ይህንን ሚስጥር እንዴት ለአንተ ሊያሳልፍልህ ይችላል? ያው ያውቃል። ያውቃል አይደለም፣ ትሰማኛለህ? እያንዳንዱ ነገር ግልጽ አድርገህ ተናገር። ያውቃል፣ አንዳንዴ እንደዚህ ነው ምናምን የሚባሉ ቃላቶችን አይደለም ፈልገው፣ ግልጽ አድርገህ እያንዳንዱ ነገር እኔ እንድጠብቅለት ነው። ከአንዳንድ ነገር እኔ እንድጠብቅለት ነው። አንዳንድ ነገሮች ምንድን ናቸው? ከማን ነው? አሁን እንደዚህ ከወንጀል ልጁን ይዘው እሱን የሚያዝበት መንገድ ብዙ መንገድ ስለሆነ እኔ የሆነ ድብቅ ቦታ ላይ አድርጌው እኔ እየሄድኩ እንድንከባከበውና ሌላ ምንም አይነት ስራ እንደሌለኝ ነግሮኛል። ከሱ ውጭ አይኔን እንዳላነሳ ነግሮኛል። እሱ ብቻ ነው ደካማ ጎኑ። ሌላ ምንም ነገር የሚመለከተው ነገር የለም። ማለት ልጁ በምን አይነት እድሜ ላይ ነው ያለው? ምን አይነት ሁኔታ ላይ ነው የሚገኘው? ደካማ ጎኑ ከሆነ አንተ እንድጠብቅለት ነግሮ ነው የሚሄደው እና ይህንን ኃላፊነት እስከተወጣለት ድረስ ደግሞ አንተ ባሻ ሰዓት በፈለክ ሰዓት ነገሮችን ሊያመቻችል ይችላል። ቆይ አጎትን ትፈራዋለህ እንዴ? ያው እፈራዋለሁ። ኃይል አለው። አሁን ደግሞ እሱ ያ ኃይል እኮ አንተም አለህ መሰለኝ አይደል? አለኝ ስትል ነበረ ሙሉ ለሙሉ። ግን አሁን ደግሞ ካለን እኛ በምናምነው ነገር ሙሉ ለሙሉ እሱ ላይ ኃይሉ እንዳልና እንደ ትንሽና እንደ ትልቅ እንድንከባበር አባታችን አስተምሮናል። ሁልጊዜም ታላቅህን አክብረህ እሱ የሚያዝህን ነገር ነው እንድትሆን ያለብህ። እኛም ታላላቆቻችንን ስንታዘዝ እንደኖር ነው ኃይልም ኖረህ ትልቅም ሆንክ የበላይ ከሆነ እንደምናከብረውና የሚለውን ነገር እንደምንፈጽም የተማርነው ነገር ነው። እና በዛው መሰረት ነው እኔም ልጁን ጠብቅ ከዓይን እንዳይወጣ ላይ እኔም ልጁን ነው በቃ የምጠብቅለት። ባይሆን እሱ ልጁ ያለበት ቦታ ሄደን ድንገት ሊመጣ ይችላል። የእሱ ደካማ ጎን ልጁ ብቻ ነው። እዛ ቦታ ላይ ሊመጣ ይችላል። ለመያዝ ትሞክራላችሁ። እንግዲህ ተመልካቾቻችን በቻልነው አቅም አጎት የተባለውን ግለሰብ ልጅ ለመያዝ እንሞክራለን ማለት ነው። የት ነው ያለው? ለምንድን ነው አጎት ደካማ ጎኑ የሆነው ልጁን ለብቻ ደብቆ እያኖረ ያለው? ልጅስ በምን አይነት ሁኔታ ይገኛል? ከካሜራ ጀርባ ከምትኩ ጋር የምናወራ ነው የተደበቀውን እያንዳንዱ ነገር ለማጋለጥ አጎት ትልቅ ኃይል እንዳለውና የገዛ ወንድሙን
ከቤተሰብ የመጣውን ኃይል ለመውረስ ብሎ በማሰብ ልጅን በማሳመን ነፍስ አጥፍተዋል። ዋነኛ ወንጀለኞች ናቸው። መስከረም ብዙ ነገሮችን ነግራናለች። በቻልነው አቅም ደግሞ የአጎትን ልጅ አግኝተን ነገሮችን ለማጣራትና ያለበትን ሁኔታ ለማረጋገጥ እንሞክራለን ማለት ነው። እስከዛው ድረስ አብራችሁን ቆዩ። እርግጠኛ ነህ ምትኩ ይሄ ነው ቤቱ? ይኸውልህ ምንም አይነት ውሸት አልፈልግም። አንተን ተማመኝ እዚህ ቦታ ላይ ስመጣ እኔን ውጥ ወንዶች ልከተኝ ቢሆን ከካሜራ ጀርባ ያሉት ሰዎች ይታዩዋል አይደል? እነሱ እኛን የመጠበቅ ኃላፊነት ነው። እኛም ደግሞ ለእናንተ አናንስም። ስለዚህ ብዙ ነገሮችን ነግረኛል። እዚህ ቤት የተፈጠረውን ነገር ብዙ አስረድተናል። ለምን ዋሻለሁ? ከዚህ በኋላ እኮ ወንጀል እኮ ነው አይቀርልኝም። እሱ አብዛኛውን ጊዜ እዚህ ይኖራል ወይስ ልጁ ብቻ ነው እዚህ የሚገኘው? ይኖራል ብዬ እርግጠኛ አስባለሁ። ይህ ሰዓት የረፍታቸው ሰዓት። ጤና ይስጥልኝ። ሰላም ነው? ሰላም ነው እንዴ? አቤላ እንዴት ነው? ሰላም ነው? እና ካሜራማን አግባ። እንዴት ነህ? ሰላም ነው? እንዴት ነህ? አቤል ለመሰለኝ አልከው አይደል? ችግር የለም ቁጭ በል። ያው አንዳንድ ነገሮችን እንትን ብለን ነበር የመጣ ነው እና ስለነግራችኋል። አዎ ችግር የለም። ስለ ችግር የተረዳ ያው ምንድን ነው ችግሩ ማለት ችግር የለም። ያው ያን ያህል የተለየ ነገር እንኳን አይደለም፣ ግን ምትኩ የተወሰነ ነገር ያስረዳል ብዬ አስባለሁ። አልነገራችሁም? አይ ችግር የለም። ተፈሪ ልኮን ነው። ችግር የለም። ተፈሪ ልኮን ነው። ያው ምናልባት እግር ካለ ምንድነው ካሜራው? ችግር የለም። ምትኩ ምናልባት መናገር ያለብን ነገር አባት ያለብን ችግር ስላወቅን እኛ ነገሮችን ለማስተካከል ነው ወደዚህ ቦታ ላይ የመጣ ነው እና እንግዲህ እንዳለ ተፈሪ ላከን። አንተን ደግሞ ለተወሰነ ቆይታ ነው የምንፈልገው እና ብዙ ጭቅጭቅ አንፈልግና አረፍ በል እባክህ። ችግር የለም። ያው ታውቀዋለህ ይመስለኛል አይደል? በደንብ ምትሄድ። ስለዚህ ያለው ነገር እንትን ለማለት ነው። አረፍ በል እባክህ። ካሜራማን ካሜራን አጥፋና እንዳስተካክለን እንመለሳለን። ያው ከካሜራ ጀርባ ያሉ ሰዎች ትንሽ ግር ሊሉ ይችላሉ። እባክህን አረፍ በል። እንግዲህ ተመልካቾቻችን ያው አቤልን በምትኩ አማካኝነት አንዳንድ ነገሮችን ለማውራት ወደዚህ ቦታ ላይ መጥተናል ማለት ነው። ተፈሪ እናገኛለን ብለን ነበር ያሰብነው። ነገር ግን ተፈሪ እንደማይገኝና ልጁ ስላለ ልጁ እዚህ ቦታ ላይ ሊገኝ እንደሚችል ብዙ ነገሮችን ነግሮናል። ያው አቤል ትንሽ ግር ሊል ይችላል። ምክንያቱም ከካሜራ ጀርባ ሰዎች ነበሩ፣ ውጭ ላይ ያሉ ሰዎችን አይተሃል። ካሜራ እንዲህ ማስክ አድርገን ምናምን ስንገባ እንኳን ረብሻ ሊፈጥርብህ ይችላል እና መጀመሪያ እንድትረጋጋ ነው የምንፈልገው። ያለብህም ችግር እንዳለ ነግረኸኛል። እንደ ወንድም አንዳንድ ነገሮችን ለማውራት እንሞክራለን ማለት ነው። ምትኩም ደግሞ እያንዳንዱ ነገር ግልጽ አድርገን የምታብራራበት ሰዓት ደርሰዋል። እኔ እናንተ በደንብ ተነጋግረናል አይደለ? ገብቶኛል። ያው መናገር ያለበትን ነገር መናገር እንዳለበት እኛ የምንጠይቀው ሰላማዊ ሰው ሆነን ከህግ አካላቶች ጋር አይ ሲጀመር አሁን እሱ ምን የሚዋሽበት መንገድ የለም። እኔ ሳውቀው ጀምሮ ውሸት ለምትጠይቁት ነገር እውነቱን ነው የሚነግራችሁ። በዛ ላይ ነገር ደግሞ ተልካችሁ እንደመጣችሁና ለራሱ እንደሚጠቅመው ብላችሁ እንደሆነ መጀመሪያ ማሳወቅ ነው። ለራሱ እንደሆነ ሲያውቅ ሁልጊዜም እሱ ለራሱ መሆኑን ካወቀ ውሸት የሚናገረው ነገር የለም። እኔም ደግሞ ነግሬዋለሁ። በጣም ጥሩ። ስለዚህ ያው ምትኩ አንተ ከካሜራ ጀርባ ካሉ ሰዎች ጋር ትጠብቀኛለህ ማለት ነው። ከአቤል ጋር እኔ የተወሰነ ቆይታ አደርጋለሁ። እባክህን ከእነሱ ጋር እንድትቆይ ለጋብዘህ ሂድ። ችግር የለም። እሺ እንግዲህ አቤል ያው በተወሰነ መልኩ ግልጽ ያደረገልህ ይመስለኛል። ምትኩ ምንም ያስፈራህ ነገር የለም። የደረሰብህ ችግር እንዳለ ነግረናል። አባት ተፈሪም ደግሞ ብዙ ነገሮች ያው ከምትኩ ጋር ማውርተናል እና አንደኛ የደረሰብን ነገር ለማወቅ ከዛ በተጨማሪ ደግሞ እኛ የህግ አካላቶች ነን። ብዙ ነገሮችን እያጣራልን ያለ ነው። ምናልባት አባትህ ምን አይነት ህይወት ላይ እንዳለ ወይ ደግሞ ምን አይነት ስራ እንደሚሰራ ላታውቅ ትችላለህ። እንደ ልጅ ካወቅም ደግሞ ነገሮችን ታስረዳኛለህ ማለት ነው። ግን ማጣራት ያሉብን ነገሮች ስላሉና ተግባብተን ወጣት ነኝ በደንብ ነገሮችን እንረዳዳለን ብዬ አስባለሁ እና ስለዚህ ግልጽ አድርገህ እንድትነግረኝ ብቻ ነው ፈልገው። ተግባባን? እስቲ ያው ስለ አባትህ አንዳንድ ነገሮችን እንድትነግረኝ ነው ፈልገው። ከዛ በተጨማሪ ደግሞ ስለ አስተዳደገ ስላለበት ሁኔታ ምትኩ የተወሰነ ነገሮችን ነግሮን ነበረ። ከልጅነት ጀምሮ እዚህ ቦታ ላይ እንደነበር ከህፃን ሆነ ወደዚህ ቦታ ላይ እንደመጣና ንገረኝ እስኪ ይሄ እንዴት ሊሆን ቻለ? አይ አባቴ ያሳደገኝ በቃ እንደ ልጁ ነው ተንከባክቦ ያሳደገኝ እና የተለያዩ ችግሮች እንዳሉብኝ የሚታይም ነገር እንዳለብኝ አውቃለሁ እና እሱን ነገር ደግሞ ለማንም እንዳትናገር ይህን ነገር እንደደበቀብኝና እዚህ ቤት ውስጥ ያስቀመጠኝ እና ብዙ ችግር ያለብኝ ሰው ማለት አዎ፣ መግቢያችን ላይም ያለብኝን ችግር እንዲፈታ ተፈሪን የላካችሁ ወይ ምናምን ስትለን ነበር እና ምንድን ነው የደረሰብህ? ምንድን ነው ያለብህ ነገር? እስኪ ግልጽ አድርገህ ንገረኝ። አይ የሰውኛ አካል አይደለም
ባታዩትና እንትን ብትሉ ይሻላል። ችግር የለውም ማለት ያው ከዚህ የባሱ ነገሮችን ብዙ ነገሮችን ገጥሞን ስለሚያውቅ ምናልባት ይሄ አለብኝ የምትለው ችግር ምን ጋር እንደሆነ ምን አይነት ሁኔታ እንደሆነ እያንዳንዱ ነገር ነገረኝ እስኪ። የት ጋር ነው ያለብህ? ይቅርባችሁ። ይኸውልህ አቤል አሁን እኛ መፍራት መቻል የለብም። እሺ የተፈጠረው ነገር አንተን ለማገዝ እና አባትንም እንዳልኩ አንዳንድ ነገሮችን ለማውራት የምንፈልግ ሰዎች ነን። እንዳታሳይ ይህ ችግር የሚፈታ ነገር በእኔው ቀርፈዋለሁ ብሎኛል እና እናንተ ደግሞ አሁን ከምንቴ ጋር ነው የመጣችሁት። ምንቴም እያመንኩት አይደለም እና ባላሳያችሁ ይመከራል። ሰማኛለህ? ይኸውልህ አቤል እኛ አሁን አንተን ለማገዝ ነው የምንፈልገው ብያለሁ። ከዛ በተጨማሪ ደግሞ ምትኩ ብዙ ነገሮችንም እንደነገረን አውቃለሁ እና ያው ምትኩ ማለት ለአንተ ያጎት ልጅ ነው። ያጎት ልጅ ማለት ደግሞ ወንድም ነው አይደለ? አንተን አደጋ ላይ የሚጥል ነገር አያደርግም። እሱም አባትህም አንተ ሊረዱ እንደሚፈልጉ ነው ሲናገር የነበረው። ስለዚህ ምንድን ነው ያለው? ምንድን ነው ተፈጥሯል ብለህ እየደበቅን ያለኸው ነገር? ችግር የለውም ማሳየን። እኛ ማገዝ የምንችለው ነገር ከሆነ ማገዝ እንችላለን። አይ ካሜራ ይዛችሁ ነው የመጣችሁት እና እንዴት ላሳያችሁ እችላለሁ? ማየውን ነገር ነው። ሰማኛለህ አቤል ግዴታ ማሳየት መቻል አለብህ። አንደኛ ካሜራው እዚህ ቦታ ላይ ያስቀምጥ ነው የህግ አካላቶች እንደሆነን እና መርማሪ ጋዜጠኞች እንደሆነን ለአንተ መጀመሪያም ስንናገር ነበር አይደለ? ስለዚህ ነገሮችን ለመፍታት ከዛ በተጨማሪ ያለብህ ችግር እዚህ ሀገር መታከም የማይችል ከሆነ ነገሮች መስተካከል የማይችሉ እንኳን ከሆነ አንተን እንደዚህ አይነት ቦታ ልናሰጣህ አይደለም የፈለግነው። ተግባባን? አንደኛ ፊት ይሸፈናል፣ ድምጽ ይቀየራል። ከዛ ውጭ ደግሞ ጀርባ ላይ ያለውን ነገር በቻልነው አቅም ለመፍታት ውጭ ያሉ የእኛም ባልደረቦች አሉ፣ ከኛ ጋር የሚያግዙን ተመልካቾቻችን አሉ እና እነሱ ይህንን ነገር አይተው ለማገዝ ነው እየሞከርን ያለ ነው። እዚህ መታከም እዚህ መጥፋት የማይችል ነገር ከሆነ የእኛ ተመልካቾች አንተን ለማገዝ አንተን ለመርዳት ፈቃደኛ ነው የሚሆኑት እና ይህንን ነገር ብታሳይ ተጠቃሚ የምትሆነው አንተ ነህ። አይ የምትል ከሆነ ችግር የለውም ሳታሳይ መቀጠል እንችላለን። ግን ነገር ግን እንዲቀረፍልህ የምትፈልገው ነገር ይመስለኛል አይደለ? እንዲጠፋልህ ትፈልጋለህ አይደለ? እኔ እያመንኳችሁ አይደለም። ምትኩ ነው እዚህ ቦታ ላይ ይዘው ነው የመጣው። ስለዚህ ንገረኝ፣ ምንድን ነው ያለው? ምንድን ነው የተፈጠረው? ለምን አታሳየንም? ለአንተ ለራስህ ስንል እኮ ነው የመጣ ነው። እንዴት ሆኖ ካሜራ ፊት? ምንም ችግር የለውም አቤል፣ ከዚህ በላይ ጊዜ አንፍጅ፣ እባክህን አሳየን። ሰማኛለህ አቤል? ለአንተ ብለን እኮ ነው አይደል ይሄንን ነገር እያደረግን ያለ ነው። ስለዚህ ምንድን ነው የተፈጠረው? አሳየን ለኛ። እሺ ግን ካሜራ ፊት ስለሆነ ችግር የለውም። ይሄ ያለው ነገር እንዲስተካከል ነው የሚሆነው። ስለዚህ እባክህን አሳየኝ። እሺ ካልደበረ ችግር የለውም። ለእኔ ምንም አትጨነቅ፣ ችግር የለውም። ከዚህ የከፋ ብዙ ነገሮችን አይተን እናውቃለን። ስለዚህ ምንም የሚያሳስብ ነገር የለም። አሳየኝ። ማለት ምንድን ነው? ምንድን ነው ይሄ አቤል? ከድሮ ጀምሮ ይሄ ነው ችግር። ለዛ ነው ማለት እንዴት ነው እንደዚህ ልትሆን የቻልከው? ምንድን ነው የተፈጠረው? እንዴት ነው ይሄ ነገር ሊኖር ይችላል? ከልጅነት ጀምሮ ነው ይሄ ነገር የሆነው? እስቲ አንዴ ምናልባት ፈቃደኛ የምትሆን ከሆነ ለተመልካችን በደንብ አይታይም እና ካሜራችን በደንብ እንዲያልን ትፈቅድልናለህ? እባክህን ይቅርታ ግን አቤል ካሜራማን እባክህን አንድ ይሄንን ነገር ውሰድልኝ። ተመልካች በደንብ ያየው አይመስለኝም እና እባክህን እንዳደነግጥ እሺ። አንተ እስቲ በደንብ አሳየን እባክህን። እስቲ ልበስ፣ ችግር የለውም አቤል። ምንም አይነት ሕክምና ወይ ደግሞ ሌላ የሞከርካቸው ነገሮች አልነበሩም? አይ ብዙ አማራጮች አጎቴ አስሞክሮ ነበር። እሺ ግን ይህ ነገር የሚጠፋል አይነት አይደለም ብሎኝ ነው ወደ እናንተ አሁንም የማሳየት እድሉ እንደውም እሱም አታሳይ ለብዙ ሰው እያሉ ነበር። እሺ እና ይህ ነገር እንዴት እንደተፈጠረም አልነገረኝም። ፋዘርም ስጠይቀው እኔ እንጃ እኔ አላቅም ከልጅነት የተፈጠረብህ ችግር ነው የሚለኝ። ምንም ኢንፎርሜሽንም አልነገረኝም ስላለብኝ ችግር። ከዛ በኋላ በግል የሞከርካቸው ነገሮች የሉም ወይ ደግሞ በዚህ ምክንያት እንደው የጎደለብህ ነገር ይኖራል ብዬ አስባለሁ። አንደኛ ያሸማቀቃል ትንሽ ከሰው ጋርም ለመቀራረብ እንግዲህ ይቅርታ ለምንጠቀማቸው ቃላቶች፣ ነገር ግን ያው ሪያሊቲ ስለሆነ ነው አይደለ? ያየነው ነገር ትንሽ መደበኛ ሰው ቢያየው ሊያስደነግጥ የሚችል ነገር ነው፣ ትንሽ ወጣ ያለ ነገር ነው እና እንደው ሌላ አማራጮችን አልሞከርክም? ምናልባት በምታምነው እምነት በኩል ወይ ደግሞ የተሻለ ዘመናዊ ሕክምና ካጎት በተጨማሪ በግል የሞከርካቸው ነገሮች የሉም ነበር? በግል ምንም አይነት ነገር አልሞከርኩም። አጎቴ ነው ብዙ ኢንፎርሜሽን ያለው።
ከፋዘር ውጪ እኔ በግል የሞከርኩት ነገር የለም። እሱ ነው ይህን ነገር በግል ምንም አይነት ነገር እንዳሞክር እኔ ከወሰድኩም ሐኪም ቤት እኔ የተለያዩ ሕክምናዎችን አስሞክሮኛል፣ ግን ምንም ለውጥ የመጣ ነገር የለም። እንደው ከልጅነት ጀምሮ ይሄ ነገር ከሆነ አብዛኛውን ጊዜ ስትጠቀም ያየሁትም እኔ አባቴ እያልክ ነው የነበረው እና እንደው እናት የለህም? ሌላ ለአንተ የሚቀርብ ሰው እዚህ ቤት ውስጥም ብቻ ነበረ እንደምትኖር ምትኩም ነግሮ ነው የመጣው። ይህ ሁሉ ነገር ሲሆን ከአንተ ጎን የሚሆን ሌላ ሰው የለም ከአባቴ ውጭ? ማንም ሰው የለም። እሱ ነው ያሳደገኝ። ከእሱ ጋር ነው የምገናኘው። ጠዋትም ማታም አብረን ነው። ሌላ ሰው የለም። ማለት እሱን ያሳደገኝ ስትል አሁን አባት ትክክለኛ አባት አይደለም እንዴ? አሳደገኝ እንጂ አባቴ አይደለም። ማለት ምትኩ ሲናገር የነበረው አባቱ እንደሆንክ ነው። ያው ስላሳደገ ነው እሱም አባት ልጁ ነው እያለ እየተጠቀመ ያለው። አይ እኔም ስላሳደገኝ እንደ አባቴ ነው የምጠራው እንጂ ትክክለኛ አባት ወላጅ አባት አይደለም። የአንተ ወላጅ እናትና አባት የት ነው ያሉት? ምንም የምታውቀው ነገር የለም? ምንም አውቀው ነገር የለም። አልጠየቅከውም ነበር ተፈሪ? አይ ተንከባክቦ ስላሳደገኝ እኔ ምንም አይነት ስለ ቤተሰቦቼ ማንሳትም አልፈለኩም እሱ ፊት። ማለት አሁን እንደማየት ትልቅ ልጅ ነህ፣ ብዙ ነገሮችን ጠይቀህ መረዳት የምትችልበት እድሜ ላይ ነህ ብዬ አስባለሁ። እና ተፈሪም እንደዚህ አይነት ጥያቄዎችን የምትጠይቀው ትክክለኛውን ተገቢው መልስ ይሰጥሃል ብዬ ነበር ማስበው። ለምን መጠየቅን ተውክ? አንደኛ በእርግጥ ያው እንደ ወላጅ አባት እንደ እናት ሆኖ ብቻን ከልጅነት ጀምሮ ተንከባክቦ ማሳደግ ትልቅ ኃላፊነትን መወጣት ነው እና ነገር ግን ደግሞ ማንነትን የማወቅ ግዴታ አለብህ ብዬ አስባለሁ። ይህንን ነገር እስካሁን ጠይቀህ አታውቅም? በወላጆች የት ነው ያሉት፣ ለምን እሱ እጅ ላይ ተገኘው የሚለው ነገር አሳስቦ አያውቅም? አስጨንቆ አያውቅም? ብጠይቁም አይመልስልኝም። እኔ ያመጡ ወድቀ ተገኝተ ነው የሚለኝ እንጂ ምንም አይነት መልስ አይመልስልኝም። እና ባልጠይቁ ይሻላል። ስለሚንከባከበኝ ስለሚያሳድገኝ ምንም አይነት ጥያቄ ባላነሳበት እንደፈለግኩ ነው የምኖረው። ያሻኝን እየበላው ያሻኝ እየጠጣሁ ነው የምኖረው እና ምንም አይነት ጥያቄ በጠይቁ ይከፋብኛል ብዬ ስለማስብ አልጠይቁም። እንግዲህ ተመልካቾቻችን እንዴት እንደምናደርግ አላውቅም። ነገር ግን እስቲ ምትኩን ደግሞ ወደዚህ ለማስገባት እንሞክራለን ማለት ነው። ምትኩ ያለው እውነት የተለየ ነው ብዬ አስባለሁ። ያው እሱ የእውነት አንተን ስላሳደገ ነው አባት እያለ የሚጠራው ወይስ ደግሞ ትክክለኛ ልጁ ነው የሚለውም ነገር ደግሞ ትንሽ ግራ ያጋባል እና እንዴት ይህን ነገር ሊጠቀም ቻለ? ለእኔም ግራ ስለሚገባኝ ነው። ምትኩን ከካሜራ ጀርባ ያላችሁ ሰዎች እባካችሁ ታስገቡልኛላችሁ። እዚህ ከገባ በኋላ ደግሞ አንዳንድ ነገሮችን የሚጠይቀው ይሆናል ማለት ነው። ከእሱ ጋር በመሆኑ የተወሰኑትን ነገሮች እናወራለን። ተፈሪ ወደዚህ የሚመጣበትን መልኩም ደግሞ አንዳንድ ነገሮችን ትነግረኛለህ ማለት ነው። ተግባባን አቤል? ያለበትን ችግር በደንብ ይገባኛል። ከዛም ነገር እንድትወጣ ለማድረግ እንሞክራለን።